አሉት አቡ ኡበይዳን ሌላ ሰው ቢሆን ኖሮ ለኡመት መሐመድ መቀጣጫ አደርግህ ነበር አቡ ኡበይዳ ስለሆንክ ነው አላህ እኛን ከፍ ያደረገን በጨርቃችን በልብሳችን ወይም በሆነ ነገር አይደለም እኛ ወራዳ እዚህ ግባ የማንባል ህዝቦች ነበርን ነገር ግን አላህ ከፍ ያደረገን በምንድነው በእስልምና ነው አሉ ከእስልምና ውጪ ሌላ ኢዛን የምንፈልግ ከሆነ አላህ ያዋርደናል ያሉት ሌላኛው ሱሐቢ ረቢዒ ኢብኑ አሚር ቃዲሲያ ዘመቻ ላይ ፋርሶች ተወካይ ላኩልን አሉ ጦርነቱ ከመጀመሩ በፊት ድርድር እናደርግ ብሎ እናንተ አረቦች ልማዳችሁ ስትቸገሩ ስትራቡ ወረራ ማድረግ እንዲህ አይነት ነገር ነው ልማዳችሁ በቃ ለመሪዎቻችሁ ሁለት በቅሎ ምናምን የሚሆን እህል ለሰራዊቱ ደግሞ ለእያንዳንዳችሁ እንዲንሰፍራለን ብትመለሱ አይሻልም ምናን ያለ ጥያቄ ያቀረበላችሁ ለምንድን ነው የመጣችሁት ምን ፈልጋችሁ ነው ሲል ረቢዒ ኢብኑ አሚር ሱሐባው በጣም አካል ጉዳተኛ ነው አንካሳ ነው ፈረስ ላይ ሰዎች ነበር የሚጭኑት ግን በጣም ተናጋሪ ዲፕሎማት ነበር እዛ ቤተ መንግስት ውስጥ ሲሄድ ፈረሱን ነዳ ነው ወደ ውስጥ ንጉሱ ቁጭ ብሎ ነሩስቱም እዛ በተንቆጠቆጠ ምንጣፍ ላይ ተቀምጠው እሱን ሲጠብቁት ቀጥታ የሄደው ሩስቱም ጋር ነው አጠገቡ ወንበሩ ጋር ሊቀመጥ ሲል ወታደሮቹ እጁን ሊይዙት ሊከለክሉት ሞከሩ የጠራችሁን እናንተ ናችሁ እንጂ እኛ አይደለንም አለ መጀመሪያው ነው ፈረስን እዛ ጋር አድርገው አላደርገውም ነው ያለው እዚህ ጋር ተቀመጥ እዚህ ጋር ነው መቀመጠው ይያለ ማለት ነው ረቢዒ ኢብኑ አሚር በስተመጨረሻ ለምንድን ነው የመጣችሁት ሲለው ጊዜ የመጣነውማ እኛ አላህ Subhanahu Wa Ta'ala የሰው ልጆችን አላህ ከባሮቹ መሐከል የመረጣቸውን ሰዎች ፍጡርን ከሚያመልክበት ሃይማኖት አስወጥተን የፍጡራን ጌታ የሆነውን አላህን Subhanahu Wa Ta'ala ወደሚያመልኩበት ሃይማኖት ልናሸጋግራቸው ከጠባቧ ዱንያ ወደ ሰፊው ልናወጣቸው ከሃይማኖቶች ጭቆና ከሌሎች ሃይማኖቶች ጭቆና ወደ እስላም ፍትህ ልናሸጋግራቸው ነው ለዚህ ነው የመጣ ነው እስላምን ከተቀበላችሁ ወንድሞቻችን ናችሁ እንቢ ካላችሁ ጂዚያ ተከፍላላችሁ አለበለዚያ ሰይፍ ይዳኘናል ነው ያለው የነበራቸው ዒዛ ኩራታቸው እነዛ ሱሐቦች የነበራቸው ልዕልና ምን አይነት እንደነበሩ እነ ረቢዒ በተግባር ያስተማሩበት ነው እስላም እዚህ ግባ የማይባሉ በማህበረሰብ ውስጥ የተናቁ ሰዎችን ከፍ ያደረገው ዲነል እስላም ነው የጁለይቢብን ቅሳ አንስተናል ጁለይቢብ መልኩ ማያምር በጣም አጭር ጥቁር ያለ ይሁን ደስ የማይል ነበር ግን ነብዩ ሰለላሁ ዐለይሂ ወሰለም ያን ምስኪን ሱሐባ ሀብት ንብረት ገንዘብ ዘመድ ያልነበረውን አንድ ቀን አጠገባቸው ሲመጣ ጁለይቢብ ለምን አታገባም አሉት ያ ረሱላህ እኔ አሁን አገባለሁ ገንዘብ የለኝ ዘመድ የለኝ ምንም ነገር የለኝም ያ ረሱላህ እኔን ማን ይሰማኛል ማን ይቀበለኛል ሲል ሂድና እዛ አንሷሮች ቤት አንኳኳና የአላህ መልእክተኛ ልከውኝ ነው የመጣሁት ልጃችሁን ዳሩት ብለዋል በልና ተናገር አሉት ቀጥታ እዛ ቤት ሲሄድ የቤቱ አባወራ ወጣ ሲወጣ በጣም ሲያይ ጁለይቢብ ነው ምን ፈልገህ ነው ሲለው ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ልጃችሁን እንድትድሩኝ ልከውኝ ነው የመጣሁት በጣም ከበደው በጣም ሚስብ አይደለም ልጅቷ መታመር ውብ ናት ከዛ በኋላ ለናትየው ሲነግር እናትየው አበደን አይደረግም ምናምን አለች ልጅቷ ጓዳ ውስጥ ቁጭ ብላ ነበር ሰማችና እናንተ የአላህን መልእክተኛ ትመልሳላችሁ የአላህ መልእክተኛ ለኔ በጎ ነገር አስቦ ሊሆን ይችላል ነቢን መመለሳችን ለኛ አደጋ ነው አለች እና ዳሩኝ አለችው አላንገራገረችም እቺ ሴት ወዲያውኑ ስለመልኩ አላስጨነቃት ስለምኑ ነቢ በተቀዋው ነው የመረጡት ይሄንን ሰውዬ ከዛ በኋላ ቀጥታ አንቺ ካልሽ እንግዲህ ምን ይደረጋል አሉና ተስማሙ ነቢያችን ሰለላሁ ዐለይሂ ወሰለም እቺ ልጅ ዱዓ አደረጉላት اللهم اسبوب عليها خيرا صبا ያሉ ማለት ነው አላህ መልካም ነገርን አንቧቧባት እቺ ልጅ ችግር መከራ እንዳያገኛት አድርገ ያ ረብ አሉ ዱዓ አደረጉላት እሷ ጋር ተጋባ ጥቂት ቀናት ከቆየ በኋላ ጂሃድ ፊ ሰቢልላህ ሲባል ዘመቻ ወጣ ብዙ ቀን ከሷ ጋር አልቆየም ጂሃድ ፊ ሰቢልላህ ላይ ተዋጋ መጨረሻ ብዙዎችን ገድሎ ወደቀ ነቢያችን እስኪ ሙታኖችን ፈልጉ ሲሉ ገሌ ሲሏቸው የሱን ስም አልጠሩም እኔ ግን ጁለይቢብን ያጣሁት ጁለይቢብ ይደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሲፈልጉት 7 ሙሽሪኮች ጋር አዛ ወድቆ እነሱን ገድሎ እሱም ተገድሎ አገኙት አጠገቡ መጥቶ 7